አንቺና ምናሴ እያላችሁ ገና ምን አይተሽ? ቆይ ለምንድን ነው የራስሽን ችግርኛ ላይ የምለጥፊው? አሁን ውጭልኝ። ታዲያ ምን ያስጨውሻል? ይወጣልሻል። እንጂ መቤት አይደለሁም። ቦታሽንም ማወቅሽ ጥሩ ነው። በሰው ቦታ እንዳንቺ ዘው ብዬ የሚገባ ሰው ስላልሆንኩ ቦታዬን በደንብ ነው የማውቀው። ምን ማለት ነው እሱ? ይሄ ማለትማ እኔና አንቺ አንድ አይደለንም ማለት ነው። ኧረ እባክሽ ሌብነትሽ እግር አውጥቶ እየሮጠ እኔ ልትናገሪኝ ባልሆነ። ሀና ምን አይነት ልጅ ናት ብለሽ ብትጠይቂ ሁሉም ሰው አስረግጦ ይነግርሻል። ጭራሽ መመጻደቅ የሚያምርሻል። አሁን ስለቸኮልኩ በሄድ አይሻልም? ከዚህ በላይ ከኔ ጋር ፎከከር የምትቀጥይ ከሆነ ከዚህ የከፋ ነው የሚገጥምሽ። ስለዚህ አሁንም በሆነው ነገር ላይ ያንቺ እጅ አለበት ማለት ነው። እኔ እንደዛ አላልኩ። እስኪ ነው እዚህ ድረስ እንድመጪ ደውዬ ያሳወቅሽ። እሺ ምንድን ነው የተፈጠረ? አዲስ ነገር አለ እንዴ? እሺ እንግዲህ የሀናን አባት የሚያሳክመው የአንቺ ድርጅት እንደሆነ ይታወቃል። ስለዚህ አንዳንድ ወጪዎችን ማወቅ ይኖርብሻል። ለዚህ ነው እንዴ ጠራኸኝ? በስልክ መንገር እኮ ትችል ነበር። ለሀና አባት ቀሪውን 200 ሺህ ብር ለመሸፈን እኮ ተስማምቻለሁ። በእርግጥ የገንዘቡ መጠን አሁን አንቺ የገለጽሽው አይነት አይደለም። ኦልሞስት ወደ 800 ሺህ አካባቢ ደርሷል። ከዚህ ውስጥ ደግሞ የአንቺ ድርጅት 75% ነው የሚሸፍነው። ያ ማለት ደግሞ ወደ 600 ሺህ አካባቢ ማለት ነው። ምን? እንዴት? እማዬ ተረጋጊ እንጂ። ምኑን ተረጋጋሁት? አንቺ ልጅ ዘረፋ ነው እንዲያልሺው? 200 ሺህ ብር ብለሽ ቃል አስገብተሽ እንዴት ነው እንደዚህ የምታደርጊው? እትዬ በጣም ይቅርታ፣ እኔ እንደዚህ እንደሆነ አላወቅኩም ነበር። አሁንም ቢሆን ሂሳቡ እንዴት እንደዚህ እንደደረሰ አልገባኝም። ሀና እኛን ጥፋተኛ እያደረግሽን ነው እንዴ? እኔ እናንተን ጥፋተኛ አላደረግኩም። ሌሊቱን ሙሉ ሳስበው ነበር፣ ግን ለአባዬ ሕክምና ይህን ያህል ገንዘብ አይወጣም። አስፈላጊ ከሆነ ደረሰኙን ላሳይሽ ይችላል። ምን ነው እንጂ ቅጥፈትሽ በዛ። እንዳለ የወሰድሽው መድኃኒት እኮ ደረሰኙ ላይ አለ። እንዴ ዶክተር፣ ይሄን መድኃኒት እኮ አባዬ 2 ቀን ነው የወሰደው፣ ለዛውም በቀን 1። ኧረ እባክሽ እውነት በአንቺ ቤት ሰው ማታለልሽ ነው አይደለም? እትዬ አባዬ ይሄን መድኃኒት 2 ቀን ብቻ እኮ ነው የወሰደው፣ ግን እዚህ ጋር የተጻፈው ለ15 ቀን ለዛውም በ6 ሰዓት ልዩነት ተብሎ ነው። ስለዚህ ለአባትሽ የታዘዘውን መድኃኒት እያወጣሽ ትሸጪ ነበር ማለት ነው። እኔ እንደዛ አይነት ሰው አይደለሁም። ይሄው እትዬ ይሄ መድኃኒት እኮ የመንግስት መደብር 130 ብር ነው፣ እዚህ ጋር ግን 17500 ተብሎ ነው የተጻፈው። ይሄን ቅጥፈትሽን ታይ ብያለሁ። እትዬ እኔ እኮ ውሸቴን አይደለም። እስኪ ትንሽ እንኳን ፈሪ የሊባ አይነደር ሲገጥምሽ ዝም ብለሽ አፍሽን አትክፈችባት። ህይወት ጠመባት እንጂ ያንቺ ገረድ የምትወልጅ አይደለችም እሷ። እማዬ ለእሷ ግንሽ እኔን እየተናገርሽ ነው። የራስሽ ጉዳይ ነዋ። ከዚህ በኋላ ግን ሀና የምትባለውን አንድ ቃል እንዳትናገራት። መናገሬ ነው የገረምሽ? ገና ከቤቴ ነቅዬ ነው የምጥላት። እሷ ደግሞ ከዚህ ቤት ከወጣች እኔ ደግሞ ላልመለስ ከዚህ ቤት እወጣለሁ። እንዴት ማየ? እንዴት ነው እንደዚህ? ለሰው ክብር ይኖርሽ። ባለጌ አሳደጋት ተብለሽ እኔንም አታሰድም ማለት ነው ደግሞ። በቃ ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ኖላዊ ድራማ ክፍል 48 ይዘን መተናል። አሴር ዶክተሩን አስጠነቀቀው። ዶክተሩን ያልሆነ ሴራ ሰርታ እንዲሁም ደግሞ ገንዘቡ በድርጅቱ ዙሪያ ሊከፈል ስለሆነ ስለምታውቅ ገንዘቡን ልትወስዱ ወይንም ደግሞ ድርጅቱን ልዘርፉ ያደረጋችሁት ነገር ነው፣ አለቀም ብሎ በዶክተሩ ዛተበት። ወይዘሮ አስቴርም እንግዲህ ለልጇ ለወይዘሮ ሜላት ካሁን በኋላ ሀኒን እንደዚህ አይነት ነገር ስትናገርሽ ከሰማሁኝ ቤትሽ አልቀመጥም፣ ባለጌ ያሳደጋት ልጅ እየተባልኩኝ መሰደብ አልፈልግም እያሉ በጣም እየተቆጡ ነው። እንግዲህ እንደዚህ ሲሉ ወይዘሮ ሜላት በጣም ደንግጣለች ማለት ነው። ወይዘሮ ሜላት እንግዲህ አሁን ያለችበት ሁኔታ በጣም የሚያሳዝንና በጣም የሚያስፈራ ነው። ምክንያቱም ቆም ብላ ማሰብ አልቻለችም። እንግዲህ እርግብን ነው እያንጠለጠለች ወደዛ ወደዚህ እየሄደች ያለችው። አይታችሁት ከሆነ ሕክምና ቦታም እርግብን ይዛ ሄዳ እርግብም ያው ከዶክተሩ ጋር አብረው ስለሆነ ድርጅቱን ለመዝረፍ እንዲሁም ደግሞ ከወይዘሮ ባዩሽ ጋር አብረው ስለሆነ ያሉት እርግብም እንግዲህ ዶክተሩን ለማገዝ እንዲሁም ደግሞ ሀኒ መድኃኒቱን እንደወሰደች ለመናገር ሞክራለች። ሀኒዬ ግን ይሄን ነገር እንዳማላደርግ አያውቁም ወይ እትዬ? እኔ በፍጹም የሁሉ መድኃኒት እንዲገዛ አላደረግኩም በማለት እየተማጸነች ብትገኝም ወይዘሮ ሜላት ግን ልትሰማት አልቻለችም። እንግዲህ ሀና በጣም ነው አሁን ላይ የምታሳዝነው። ሆኖም ግን
በጣም ብዙ ሰው ከዙሪያዋ ብዙ ሰው አለ ማለት ነው። አሴርም እንግዲህ ከእሷ ጎን ነው። ለዶክተሩ እያስጠነቀቀው ነበረ። ሀንዬም ምንም ነገር ቢፈጠር ከጎንሽ ነኝ እያለቻት ነው። አያቷም እንግዲህ ልጄ ነሽ፣ ከአንቺ ሌላ ልጅ የለኝም፣ አንቺ ነሽ የበፊት ልጄ፣ እንዲሁም ደግሞ የጠፋሽው ልጃችን አንቺ ነሽ፣ ይችኛዋን ግን አላውቃትም እያሉ እየተናገሩ ነው ማለት ነው። እንግዲህ እንደዚህም ቢሉ ወይዘሮ ሜላት ልትሰማቸው እንዲሁም ደግሞ ልታዳምጣቸው አልፈለገችም። እንግዲህ ወይዘሮ ሜላት ምን እንደሆነች አናውቅም። እውነት እናንተን ምናምን አስነክታችኋለች ትላለች እንጂ እሷን ወይዘሮ ባዩሽ ሳታስነካት አይቀርም። በጣም ነው በጭፍን ነው እየተመራች ያለችው እና በጣም ያሳዝናል። ለማንኛውም ሀንዬም በጣም ጭንቀት ውስጥ ገብታለች። ሆኖም ግን ሁሉም ምናሴም ሆኑ ሰላም ከጎኗ ስለሆኑ በጣም ደስተኛ ናት። ቢጨንቃትም ግን እናንተ ስላላችሁ ሁሉንም ነገር አልፈዋለሁ በማለት ጀግንነቷን እያሳየች ነው። እንግዲህ ሰላምዬም ሐኪም ቤት በመሄድ አቶ ኖላዊን ጠይቃቸው ነበረ። እንግዲህ በርቱ፣ አይዞን፣ አሁን በቅርብ ይወጣሉ እያለች እሷም ማበረታቷን ተናግራለች ማለት ነው። እንግዲህ ሀኒ ከሕክምና ቦታ ስትመጣ ወይዘሮ እርግብ እንግዲህ እርግብ ሀንዬን ማናት ሰላምን የዛችን የገረድ አባት ልጠይቂ ነው ወይ ሄድሽው ስትላት በጣም በመናደድ ሰላም ሁለተኛ ሀናን እኔ ፊት አትናገሪያት ብዬ እኮ ብዙ ጊዜ አስጠንቅቄሽ ነበረ፣ እንደውም አሁን ላይ አንቺ እህቴ ባልሆንሽ እያልኩ እየጸለይኩ ነው። እናቴስ ምን አደርጋታለሁ? መቼም እናት አትቀየርም፣ ግን አንቺ እህቴ እንዳትሆኝ እየጸለይኩ ነው እያለች እየነገረቻት ነበረ። ምን አደረግኩሽ? ሀናን ስላልወደድኳት ግዴታ እኔ እንደዚህ ማለት አለብሽ እያለች እሷም እየጠየቀቻት ነበረ። እንግዲህ ወይዘሮ አስቴርም ከወይዘሮ ሜላት ከልጇ ጋር ለመተኛት ሄዳ ስለ ሀና ዙሪያ እያወረቻት ለምንድን ነው ሀናን ክፉ ነገር የምትናገሪያት እያለች ስትላት ገና ለዚህ ነው እንደ አንቺ ምርመራዊ ይምጣ እንጂ ከቤቴ ነው መንቀር የማስወጣት ስትል እንግዲህ ወይዘሮ አስቴር እንደዛ የምታደርጊ ከሆነ እኔም ከሀና ጋር ነው አብሬ የምወጣው ብላት ከመኝታ ክላሷ ወጣች። እንዴ ማየ የት እየሄድሽ ነው? እና አሁን ወዴት ልትሄጂ ነው በዚህ ሰዓት? አሁን እኮ መሽቷል ስትላት አንቺ እርግብን ወይንም ደግሞ ያችን ድንቢጥ ልጅሽን ይዘሽ መተኛት ትችያለሽ፣ እኔ ከልጄ ጋር ከሰላም ጋር ነው የምተኛው በማለት ወደ ሰላም ክላስ ሄደዋል ማለት ነው። እንግዲህ ሁሉም ሰው እርግብን አልተቀበላትም፣ ወይዘሮ ሜላት ብቻ ናትና ሀንዬም እንግዲህ ዶክተሩን በራሷ መንገድ እንደምታፋጥጠው እየነገረችው ነበር። እንዲሁም ደግሞ አሴር አልለቅህም አሳያለሁ እውነት እያለ በጣም እየዛተበት ይገኛል። ዶክተሩን በጣም ያው የገንዘብ ነገር ሆኖበት ነው እንጂ አጣብቂኝ ውስጥ የገባ ይመስላል። እንግዲህ ይህን ነገር ሁላችንም አብረን የምንመለከተው ይሆናል። እውነት በጣም ነው የሚያሳዝነው። ነገሮች ሁሉ እየተወሳሰቡ ነው የመጡት። ግን ሀንዬ በጀግንነት እንደምታሸንፍ ባለሙሉ ተስፋ ነኝ።